አንዳንዴ ህይወት ፍጹም ጨለማ ትሆንብናለች። ተስፋ እንቆርጣለን። ሁሉም ነገር ያበቃ ይመስልናል። ነገር ግን ለአውስትራሊያው ቢል ሞርጋን ህይወት ገና አልተጀመረችም ነበር። ይህ ሰው በአንድ ሳምንት ውስጥ ከሞት ተነስቶ በቢሊዮን የሚቆጠር ሎተሪ አሸንፏል። በዛሬው ቪዲዮአችን በካሜራ ፊት የተመዘገበውንና መላውን ዓለም ያስደነቀውን የታሪክ ተአምር በዝርዝር እናያለን። ይህ ሚስጥራዊ ዓለም ነው። ሰብስክራይብ በማድረግ ጀምሩት። ታሪኩ የሚጀምረው በ1999 ዓ.ም ነው። ቢል ሞርጋን በወቅቱ የጭነት መኪና አሽከርካሪ ነበር። አንድ ቀን ከባድ የመኪና አደጋ ደረሰበት። ቢል በሕይወት ቢተርፍም በሆስፒታል ውስጥ የተሰጠው መድኃኒት ለሰውነቱ አልስማማ ስላለ ከባድ አለርጂክ ፈጠረበት። ያኔ ነበር አስደንጋጭ ነገር የተፈጠረው። የቢል ልብ መምታቱን አቆመ። ዶክተሮች እሱን ለማዳን የተቻላቸውን ጥረት አደረጉ። ለ14 ደቂቃዎች ያህል ቢል በሕክምና ቋንቋ ሞቷል ተባለ። 14 ደቂቃ ማለት ለአንድ ሰው አእምሮ ኦክሲጅን ሳይኖረው የሚቆይበት እጅግ ረጅም ጊዜ ነው። ዶክተሮች ቢነሳ እንኳን አእምሮ ይጎዳል ብለው ሰግተው ነበር። ነገር ግን በ14ኛው ደቂቃ ላይ ልቡ በድንገት ተአምራዊ በሆነ ሁኔታ መምታት ጀመረች። ቢል ከሞት ቢመለስም ለ12 ቀናት በኮማ ውስጥ ቆየ። ዶክተሮቹ ለቤተሰቦቹ ተስፋ የለውም፣ ማሽኑን እናጥፋው የሚል ሐሳብ አቅርበው ነበር። ቤተሰቦቹ ግን አይሆንም አሉ። በሚገርም ሁኔታ በ12ኛው ቀን ቢል አይኑን ገለጠ። ምንም አይነት የአእምሮ ጉዳት ሳይደርስበት ጤነኛ ሆኖ ነቃ። ይህ ለቢል ሁለተኛ ዕድል ነበር። ከሆስፒታል እንደወጣ ለፍቅረኛው የጋብቻ ጥያቄ አቀረበ። እሷም እሺ አለችው። ቢል ሕይወቱ ለመትረፍ ደስ ብሎት ሎተሪ ገዛ። ሲፍቀውም $17,000 የሚያወጣ አዲስ መኪና ደረሰው። ይህ ታሪክ አካባቢውን ሚዲያ ትኩረት ሳበ። አንድ የዜና ጣቢያ መጥቶ እስቲ መኪናው ሲደርስህ ምን ተሰማህ? እንደገና ሎተሪ ስትገዛ ስትፍቅ በካሜራችን ፊት አሳየን አሉት። ቢልም ፈቃደኛ ሆኖ ወደ ሱቅ ሄደ። ሌላ ሎተሪ ገዝቶ በካሜራ ፊት መፋቅ ጀመረ። ካሜራው በቅርብ ርቀት የቢልን እጅ እየቀረጸ ነበር። ቢል መፋቁን ሲጨርስ ድንገት ደነገጠ። ፊቱ በደስታና በድንጋጤ ተቀየረ። ወደ ጋዜጠኞቹ ዞር ብሎ እንዲህ አለ፣ አሁን $250,000 ደረሰኝ። አልቀልድም፣ እውነት ነው። ጋዜጠኞቹ መጀመሪያ ቀልድ መስሏቸው ነበር። ነገር ግን ወረቀቱን ሲያዩት ቢል ለሁለተኛ ጊዜ በቢሊዮን የሚቆጠር ገንዘብ አሸንፏል። ይህ ሁሉ ሁኔታ በቀጥታ በካሜራ ተቀርጾ ነበር። ቢል ሞርጋን ያሸነፈውን ገንዘብ ይዞ አዲስ ቤት ገዛ። ዛሬም ድረስ ቢል በሕይወት አለ። የቢል ታሪክ የሚያስተምረን ነገር ቢኖር እድል በማታስቡት ሰዓት ልታንኳኳ ትችላለች የሚለውን ነው። 14 ደቂቃ ሞቶ የተነሳው ሰው ዛሬ በዓለማችን ላይ ካሉ እጅግ እድለኛ ሰዎች መካከል አንዱ ነው። እናንተስ ተስፋ በቆርጣችሁበት ሰዓት ያልታሰበ ደስታ ገጥሟችሁ ያውቃል? ወይስ አሁንም ተስፋ እየጠበቃችሁ ነው? ታሪኩ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁም አጋሩት። በሚቀጥለው ቪዲዮ እስክንገናኝ ቻው።